ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች፣ ፓን ኢትዮጵያን ስለምትከታተሉ ከልብ እናመሰግናለን። ስም ጠሪው አብይ አህመድ እንግዲህ እጅ አውጥታችሁ የክላስ አለቃችሁን ምረጡ ሲሉ በትግራይ ህዝብ ላይ ተሳልቀዋል። ይህን የተመለከተ አጭር ዝግጅት ይዤ ቀርብ ያለው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ ጋብዛለሁ። አብይ አህመድ እኔ በግል የማስታውሰው በስልጣን ዘመናቸው ካቀረቡልን ብዙ ቀልዶች መካከል እንግዲህ በጣም ትላልቆቹ ሁለት ናቸው። አንደኛው ፕሬዝዳንት ያስመረጡበት ነው። የብልጽግናን አብይ ይብቃው የምትሉ እያሉ ያስመረጡበት የቀለዱበት ቀልድ ነበር። እሱን ተስፋውም ከበደ በሚገባ ተጠቅሞበታል። ሁለተኛው ትልቁ ቀልድ ደግሞ አሁን እንግዲህ የክፍል አለቃ እጅ አውጥታችሁ ምረጡ ሲሉ በትግራይ ህዝብ ላይ የተሳለቁት ነው። ይህንን የትኛው ኮሜዲያን በአግባቡ እንደሚጠቀምበት ደግሞ ምናየው ይሆናል። እንግዲህ የምር ግን በግሌ ይህ የጠቅላይ ሚኒስትሩ መልእክት ከስላቅ ከቀልድ ከትልቅ ኮሜዲ በቀር ሌላ ምንም ነው ሊባል የሚችል አይመስለኝም። የእውነት ቁም ነገር ነው የሚል ካለ ያው የተለመደው በእሳቸው ዙሪያ ያሉ ሰዎች ሚዲያዎች ካልሆነ በስተቀር ሌላ ይሄን ቁም ነገር ነው የሚል ሰው ያለ አይመስለኝም። እሳቸውም የእውነት ስቀልድ ነው ሊሉን እንደሚችሉ ተስፋ አረጋለሁ። እንዲያው እስቲ በዚህ እንኳን እውነተኛ ቢሆን ከዛ ውጭ ምን ሊባል ይችላል? ምንም እኮ ሊባል አይችልም። ዳይሬክት ዲሞክራሲን ሊተገብሩ ነው በ21ኛው ክፍለ ዘመን። ይሁን እንኳን ቢባል ትግራይ በእሳቸው እጅ አይደለም እና በየትኛው መልኩ በቀበሌም በምንም መልኩ ሊያረጉት አይችሉም ነው ወይስ በድሮን ሊቆጥሩት ነው? የትግራይን ህዝብ እጁን እያወጣ በድሮን ሊቆጥሩት ያሳዝናል። የምር ያሳዝናል። ጠቅላይ ሚኒስትር አብይ አህመድ በጣም ኮንፊውዥን ናቸው ራሳቸው። ባለፈው ፓርላማ ትግራይን ጨምሮ በጠቅላላ በሀገሪቱ ጉዳይ ላይ ሁነኛ ፕሬዘንቴሽን ይኖራቸዋል ብለን ስንገምት ያው ባያችሁት መልኩ ብዙ አንገት በሚያስደፋ ሁኔታ አሳለፉት። ፓርላማውን አመከኑት። አሁን ደግሞ ይኸው መቀለዳቸውን ቀጥሏል። ለነገሩ አንዳንዴ እኮ የምር ተዋናይ መሆናቸውንም ራሳቸው ነግረውናል። 3 ማዕዘን እኔ ነኝ የደረስኩት ብለዋል። እንግዲህ የእውነት ይሁን የውሸት የመሪነታቸውን ዘመንም እንደው ከቀልድ ወይ ከድራማ ከትወና በቀር ምንም ልንለው አንችልም። ኢኒትስ ሪል ሴንስ ትወና እንኳን ባይሆን ከስላቅ ከቀልድ በቀር የኢትዮጵያን ህዝብ እውነት እየመሩት ነው ማለት አይቻልም። ህዝብ አለቀ ሲባል ዛፍ ይተከል ነው የሚሉት ጠቅላይ ሚኒስትር አብይ አህመድ። ሰው እየሞተ ጦርነት ሊከፈት ዋዜ ማለት እዛ ይላችሁም 2012 መጨረሻ ላይ እኮ የትራፊክ ልብስ ለብሰው ከወያኔ ጋር ሊዋጉ ዋዜ ማለት የትራፊክ ልብስ ለብሰው የበግ ትኬት ምናምን አብይ ነኝ እያሉ ሰዎች ይሰጡ ነበር። በዛ ወያኔ ምርጫ እያረገ ያን የደንቆሮ ምርጫውን ያን የድራማ ምርጫውን እያረገ ያን ርካሽ ስራውን እየሰራ ወያኔ እዛ ሲያደርጉ ነበር እሳቸው። የህፃናት መንሸራተቻ ሲንሸራተቱ እና ሪዞርት ሲጎበኙ ሲያስመርቁ ሲሰሩ ምናምን ነው የኖሩት። አብይ አህመድ አበባ ሲተክሉ ሲያነሱ ሲጥሉ ምናምን ነው የኖሩ። ደግሞ ይመጡና ለኛ መደብ ላይ ተወልደን ላደግን ከድሃ ጎን መቆምን ማንም አይነግረንም ይሉናል። ደግሞ መጥተው ያው ይሉናል። ሁሉም በእጃቸው ስለሆነ መናገሪያውን በእጃቸው ስለሆነ ግን አንድም ቀን እውነት ለመናገር ከህዝብ ቁማ አያውቅም። በየትኛውም የህዝብ እልቂት አብይ አህመድ በእውነት ብዙ አረፍተ ነገሮች ይጽፉ እንደው እንጂ ብዙ ፎቶዎች እንደዚህ ምለው ያጋሩ እንደው እንጂ ከሰዎቻቸው ጋር ሆነው ሲያዝኑ ታይታ አይታወቅም። ከዛ ለሱዳን ለቻይና ጎርፍ ምናምን ለቱርክ የእርዝኩዌክ አደጋ እንደዚህ የሚያጋሩት ሀዘን የተሻለ ስሜት አለው እንጂ ከኢትዮጵያ ህዝብ ጋር ሆኖ አያውቅም። አሁንም ይሄው ለትላልቅ የሀገሪቱ መፍትሄዎች እንደቀለዱ እስካሁን አሉ። እንደቀለዱ በሀገሪቱ ችግር ላይ ሲፈልጉ ኮሚሽን ያቋቁማሉ፣ ሲፈልጉ ኮሚቴ ያቋቁማሉ፣ ሲፈልጉ ምክር ቤት ያቋቁማሉ። ይሄው
ይሄ የምክክር የደንበር የወሰን የምናምን የሚባለው ጉዳይ በተመለከተ እንኳን 3ኛው ኮሚሽናቸው እያበቃ ነው። ይባስ ብለው ሰሞኑን አማራ ክልል ላይ የተኩስ አቁም በግል አውጅ በለው አረጋ ከበደን ብለው አዘዙ ፕሮፌሰር መስፍን አርያን። የማይሆነውን እኮ ነው ጦርነቱን ራሳቸው እየመሩት። እንዲያ እያደረጉ ነው በሀገር ጠቅላላ ጉዳይ ላይ እየቀለዱ ያሉት። አሁን ዛሬ በትግራይ ህዝብ ላይ ሆኗል የቀሉ ተራ። እንግዲህ ሰሞኑን ሲተናኮሱ ሰንብተው ነበር ከፋኖ ጋር እያይዘው። አሁን እጅህን አውጥተህ አለቃህን ምረጥ አሉት። በጣም የሚገርም ነገር እኮ ነው በእውነት። እኔ ጠቅላይ ሚኒስትር አብይ አህመድ በእውነት ሌላ ዓለም ላይ ካሉ የሆነ ሃሎሲኔትድ ሆነው ከሆነ ምን አለበት አጠገባቸው ያሉ ሰዎች ቢቀሰቅሷቸው፣ ወደ ኢትዮጵያ ቢያመጧቸው፣ ቢመልሷቸው። ግዴለም ወደ ኢትዮጵያ ማውረድ ወይም ደግሞ ወደ ኢትዮጵያ መስቀል ምናምን አይደለም። በቃ ወደ ኢትዮጵያ ይመልሷቸው። ምንም ተባለ ምን ሀገሪቱ በእጃቸው ነው ያለችና ይመልሷቸው፣ ያንቋቸው። እውነት የሀገሩን ህዝብ ይያዙት በአግባቡ አቅም በፈቀደ መጠን ያዙ። ግዴለም የትኛውንም ያክል አምባገነን የሆኑ የትኛውንም ያክል ገዳይ የሆኑ ግን እያደረጉ ያሉትን እንዲያውቁት እንዲገነዘቡት። እየኖርን ያለነው በሞት በልቂት በረሃብ በስደት እና በመሳሰሉ ፈተናዎችና አደጋዎች ውስጥ ተከበን መሆኑን እንዲያውቁ ይደረግ። እውነት ለመናገር እውነት እንደ ሰው እንደ ህዝብ እንደ መሪ ይዘኑ ይሳቁ ይደሰቱ። እንደ ህዝብ እንደ ሰው ወርደው እንደ ሀገር ነው መጥተው ወርደው ሄደው አይደለም መጥተው ይህን ማድረግ ያስፈልጋል። በእውነት ለመናገር እንግዲህ ይህን ምለው ኢትዮጵያ ውስጥ ከሆኑ አብይ አህመድ ከኛ ጋር ከሆኑ የመሩ ከሆነ የትግራይን ሁኔታ በዚህ ሁኔታ እየተከታተሉት ከሆነ እንዴት መሪያችሁን ምረጡ እጃችሁን አውጥታችሁ ሲሉ ይቀልዳሉ። የጌታቸው ረዳ የሰሞኑ ፕሬዘንቴሽኖች እኮ በቂ ነው ስለ ትግራይ ያለው ሁኔታ ለማወቅ። በነገራችን ላይ በእርግጥ የትግራይ ኤሊት የጽንፈኛው ምኑ ሀገርም ምንም ሆናለው እያለ የሚዳክረው ሰካራም ሁሉ ልባቶ ነው እንጂ ከጌታቸው ረዳ የተሻለ ሰው የላቸውም። በተለይ በዛ አካባቢ በእውነት በዛ በድንቁርናቸው ዘመንም ቢሆን ድንቁርናቸውን፣ እብደታቸውን፣ ጥፋታቸውን የጮህላቸው ያስተላለፈላቸው እሱ ነበር። አፋቸው እሱ ነበር። አሁንም ሁኔታዎችንም ሆነ ራሱን በመግለጽ የሚሻለው እሱ ነበር። በዚህ አስቸጋሪ የ2 ዓመት የኢንትረም አድሚኒስትሬሽን ቆይታ ብዙ ልምድ ያካበት እሱ ነበር። እሱ ቢቀጥል መልካም ነበር። ካልሆነ ደግሞ በተደጋጋሚ ወያኔ የሚጮህለት የፕሪቶሪያ ስምምነት በፕሬዝዳንት ምርጫ በኩል ወይም ላይ መንግስት የፌዴራል መንግስት ተሳትፎ እንዳለው ደንግጓልና ያነሳል። በዛ መሰረት ጠቅላይ ሚኒስትሩ ይህን አስተባብረው ሁነኛ መፍትሄ በፍጥነት ለትግራይ ህዝብ ሊያመጡ ሲገባ እጃችሁን አወጣችሁ ምረጡ ማለታቸው የምር መቀለድ ነው። የምር መቀለድ ነው። እንግዲህ ከኒህ አይነት ሰው ጋር ነው፣ ከኒህ መሪ ጋር ነው፣ ከኒህ ግለሰብ ጋር ነው የፖለቲካ ኃይሎችን ተደራደሩ፣ ተነጋገሩ፣ ተስማሙ ምናምን የሚሉት ብዙ ሰዎች ቡድኖችም ጭምር ሊታሰብበት ይገባል። ደጋግሜ እንደምለው ሁላችንም እንደምናውቀው የሀገሪቱን ችግር ለመፍታት ወሳኙ ኃይል አብይ አህመድ ናቸው። እሳቸው እንዲመለሱ ለእሳቸው ልብ እንዲሰጣቸው ወይ መጸለይ ወይ ደግሞ መወትወት ወይ ደግሞ ውሃ መርጨት እንዲነቁ ውሃም ሆነ ምንም ይሁን ብቻ መርጨት ማንቃት ያስፈልጋል። ወደ ሀገሪቱ መመለስ ያስፈልጋል ነው እምለው። እውነት ለመናገር እስቲ እንግዲህ አሁን በትግራይ ዙሪያ ያሉት ነገር ደግሞ እንዴት ሊተገበር እንደሚችል ሲነግሩን ወይ ደግሞ ተግብረው ሲያሳዩን እንፈጽማለን እናደርጋለን ስለሚሉ እምናየው ይሆናል። የሀገሪቱ ሁኔታ ግን ይሄን ይመስላል። ከሁሉ በላይ ደግሞ የጠቅላይ ሚኒስትር አብይ አህመድ ነገር ይሄ መሆኑ
ያሳዝናል፣ ያሰጋል። እንግዲህ ፈጣሪ ለሁሉም ነገር መልስ ያበጅ፣ ሁሉም ነገር ያስተካክለው ከማለት በቀር ምንም ማለት አይቻልም። ሁኔታውን ደግሞ እንግዲህ አፍረን እንከታተላለን ነው የምለው። ስለተከታተላችሁ እናመሰግናለን። መልካም